በመጥረቢያ ማን የመታህ? ቃሉ። እሺ ጆሮህንስ? ትእዛዝ ነው ታዝዤ አድርጌያለሁ። በቃ ፋኖ ላይ ነበርኩ። ሐስቡን አላህ ወኒዕመል ወኪል። ከእንደዚህ አይነት ጨካኝ አረመኔዎች አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ይህ በምስሉ ላይ የምትመለከቱት ወጣት አሁን ላይ በቁጥጥር ስር ተይዟል። ያደረገውንም ወንጀል ደግሞ ከፊት ለፊት እንደሰማችሁት አንድ ግለሰብን ምስኪን የሆነ ወጣትን እንተ የመንግስት ደጋፊ ነክ በሚል እጁንና ጆሮውን ቆርጦት መግቢያ ላይ ተመልክታችኋል። አሁን ግን አልሐምዱሊላህ ሱማ አልሐምዱሊላህ አልገደሉትም፣ በህይወት አለ፣ ህክምና እየተደረገለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ በሰሞኑን በሰፊው ሲሰራጭ የነበረውን ጉድ ተመልክታችኋል። እዚህ ጋር በምስሉ ላይ የምትመለከቱት የፋኖ እንግዲህ ቡድን ነው። አንድ ወጣት አስገባላችኋለሁ። አሁን በህክምና ላይ ያለ ምን እንደሚልም ከራሱ አንደበት ሰሙታላችሁ። እንግዲህ አንተ የመንግስት ደጋፊ ነክ በሚል አስተኝቶ እጁ ላይ ድንጋይ ጭኖበት፣ እንዲሁም ጀርባው ላይ ድንጋይ ጭኖበት፣ አንደኛው ጆሮውን በመጥረቢያ ነው ቆርጦ ያወጡለት። ሐስቡን አላህ ወኒዕመል ወኪል። በድጋሚ ደግሞ አንድ እጁን ግማሹም ማለት ነው ቆርጦ አወጡለት ማለት ነው። ሐስቡን አላህ ወኒዕመል ወኪል። ይሄንን ሲዘዋወር ተመልክታችኋል ብዬ አስባለሁኝ። ያልተመለከተ ውስጡ ልቡ ያላዘነ ሰው አለ ብዬ አላስብም። በጣም በተለይ ደግሞ ሲቆርጡት የሚያሳይ ቪዲዮ ሶሻል ሚዲያ ላይ ለቀው ነበረ። በዛ ላይ ቆሞ የሚቀርጸው ሰው ከዛ ከሚቆርጠው እጁን አላህ ሱብሃነሁ ወተዓላ አሳምሮ የፈጠረውን ሰውነቱን ቆሞ በመጥረቢያ እየቆራረጠ እያለ ቆሞ ደግሞ የሚቀርጹ ሰዎች በምን እንጀታቸው አስችሏቸው እንደሚቀርጹ አላቅም። እኔ ምን አይነት ልቦና እንዳላቸው አላቅም። ይህንን ቪዲዮ እንኳን የተመለከቱ ሶሻል ሚዲያ ከወጣ በኋላ ይህንን ቪዲዮ የተመለከቱ ሰዎች በሙሉ ውስጣቸው ተረብሿል። እኔ እንዳየሁት ከሆነ ማለት ነው። እኔ ቪዲዮ እንደዚህ አይነት ነገር አልመለከትም ማለት አያስችለኝም፣ አልችለውም። እኔ ቁጭ ብዬ ማየት አልችልም ይሄንን ነገር እና በቃ ላይም ብዬ ዝም ብዬ ነበር። እና አልሐምዱሊላህ አሁን ይሄ በመንግስት እጅ ገቢ ሆነዋል። እንደዚህ ያደረገ ግለሰብ ተይዟል። እዚህ ጋር በምስሉ ላይ እንደምትመለከቱት አሁን ተይዞ ነው ያለው። ማን እንዳላከውም ተናግሯል። ሁሉንም ምነግራችሁ ይሆናል። ግን ደግሞ ብዙዎቹ የተጨነቃችሁለት እጁና ጆሮ የተቆረጠ ወንድማችን ከምን ደረሰ እንዴት ሆነ ስትሉ ለተጨነቃችሁ በሙሉ የልጁን ሁኔታ እንዴት አድርጎ እንደቆረጠው ሙሉ መረጃውን ደግሞ አልሐምዱሊላህ ይህንን ታሪክ እንዲታርግ ይህንን ነገር ደግሞ እንዲናገር አላህ ሱብሃነሁ ወተዓላ አትርፎት አሁን ላይ እንዴት እንዳደረጉት ከራሱ አንደበት ተከታትለን ተመልሰን እንገናኛለን። አህመድ የሚባለው የዴዳ ነው። እዛው ክሬታች አህመድ እሺ። ቃሉ የሚባለው እዛው ሽከፋ ቃሉ ለማ ቃሉ ጣሰው ምን አረክ ብሎ ነው እንትን ያሉ ተርገና መጣው። እነሱ ጋር ብዙ ቆይተ ነበር። ሮሄርኩኝ ሙሲባለ ወለዛ ዙርስኪ አርበዴስ ያለ ቀዳሚ ነው ተያያልኩት። የት ነው ያገኙ? ክሬ 010 የጃማው ልጅ ምን አለ? የጃማው አዋጀ ዋናቸው ማን ነው የሚባለው? ጣሰው አፍንጫው ላይ ሳት ነገር ተቃጥሏል። ቀይረሽ ጎሽ የለም። እነሱ ታች መሰሉ። እነሱ የሉም። እንደ ስኮል ታች ናቸው። እነሱ ጋር ገብተህ ነበር እንዴ? በምንድን ነው እንደዚህ ያደረጉ? በቢላዋና በመጥረቢያ ነው። እጅን በመጥረቢያ ማን ነው የመታህ? ቃሉ። እሺ ጆሮህንስ? ለጋምቦ ሰላም አስከባሪ ነበር እንዴ? እዚህ አይንትን መከላከያ ሄጄ ለማሰልጠኛ መጣሁ። ከዛ ሲጀምሩ ሰላም አስከባሪ 5 ቀን ነው እንደዚህ ቆይቼ ትመጣለህ እንደውልልሃለን አሉኝ። እነሱ እነዚህን አለሙ ከዛ ያልኩኝ አገር የት ነበር? እዚሁ እዚህ እኮ ጣቢያን
ሰይድን ብሬ ሴፍቲኔት ውስጥ ምናምን የሚሰራው ትውልድ መንደር ተደረባሉ ጓደኞቼ ናቸው። ኧረ እነሱ ቤተሰቦች ትውልድ መንደር ባለፈ እዚህ አንዱ ቤተሰብ እዚህ ዘመድ ያለ ማን ነው? የአክስቴ ባል አንዱ አህመድ ባለፈ የሞተ ሁለት ሚስቶች አልሞቱ ዘመድ ያለ እንዳቀስታ ምን ያላቃቸው እናቴ ነበረች የሚያስታምም ማን ነው? የለም በእንጨት አስነሱኝ እነሱ እነማን ፋኖቹ? ከዚህ ባጃጅ መከላከያ ይመጣብናል አንሱ አሏቸው ገበሬው። ከዚህ ባጃጅ ያነሳ የአምቡላንስ ሹፌር ነው እንግዲህ እዚህ ያደረሰ። ትጥቅ ይዘህ ነበር? የት ቦታ ላይ ነው እንዲያደርጉ? ክሬ ነው የከተማው ክሬ ማርያም የምትባለው ወዲያኛው። መቼ ነው እንደዚህ ያደረጉ? ዛሬ ስንት ሰዓት? ትናንትና 4 ሰዓት ነው እንደዚህ ያደረጉ። አላህ ወኒዕመል ወኪል። እንግዲህ እንደሰማችሁት ነው ከተቆረጠው ግለሰብ ከራሱ አንደበት እንዴት እንዳደረጉት ማን እንዳደረገው ሰምታችኋል። በዋናነት ያው ይሄ ልጅ ነው እንደዚህ ያደረገውና መጥረቢያ ይዞም ቪዲዮ እኔ እንዳልኳችሁ ባልመለከትም ፎቶውን አይቻለሁ። ይሄ ልጅ ነበረ እጁ ላይ ሲያሳርፍ የነበረው። ብቻ የጭካኔው ጭካኔ እኔ የሰው ልጅ እኔ እንጃ በጣም ምን ያንንም ደግሞ እንዳልኳችሁ ቪዲዮ ተለቋል። ብዙዎቹ በቴሌግራም ገብታችሁ ምናምን እያሉ ቴሌግራም ላይ ያስቀመጡ ፎቶውን ደግሞ ከዛው ስክሪንሻት እያደረጉ ሲያዘዋውሩት ነበር ያየሁት። ይሄ ልጅ ደግሞ ከትላንት ጀምሮ ተይዟል የሚል ይሄንን ቪዲዮ ሲያዘዋውሩት ተመለከትኩኝ። አሁን ደግሞ አጋጣሚ ዞር ስል ይሄ የተቆረጠው ግለሰብ በዚህ መልኩ አቅርቦት አየሁኝ ማለት ነው። በጣም ነው ያሳዘነኝ። ማለት አልሐምዱሊላህ አለመሞቱ አንድ ነገር ነው፣ አላህ ደግሞ አፍያ ያደርገው። ግን ይሄ ልጅ ደግሞ የሚለውን ከተያዘ በኋላ የሚለውን ነገር ያላስገባውላችሁ ድምጹን ያላሰማኋችሁ ክላሲካል ስላለው ነው። ክላሲካል ደግሞ ካለ እኔ ላይ ማለት ይሄ የዩቲዩብ ህግ አይፈቅደውም። ለዛ ነው የሱን ድምጽ ያላስገባሁላችሁ ማለት ነው። ምን እንደሚል ልንገራችሁ። እኔ ያደረኩት ታዝዤ ነው ያደረኩት። ይሄን ነገር አድርግ ብሎኝ ነው እንደዚህ ልጁን ጆሮውና እጁን ቁረጥ ስላሉኝ ነው ይሄንን ያደረኩት እንጂ ትክክል አለመሆኑን አውቃለሁ። ትክክል አልሰራሁም ብሎ ከራሱ አንደበት ጥፋቱንም እየተናገረ ነውና ምንም ማክል ነገር ትዕዛዝ ቢደርሳችሁ እናንተ የሰውን ልጅ አላህ Subhanahu Wa Ta'ala አሳምሮ የፈጠረውን ልጅ በዚህ ልኩ አድርጎ የሚል የማንኛውም እምነት የለም። ያኔ እምነት አላችሁ አይደል? ምንም አይነት አማኝ ሆኖ ይሄ ልጅ በነገራችን ላይ ፊቱ ላይ መስቀል እንደምታዩት አለ። የክርስትና እምነት ተከታይ ነው ይመስለኛል። ሀታ ክርስትና እምነት ተከታይ ቢሆን ራሱ እምነቱ የሰውን ልጅ በህይወት እያለ እንደዚህ ቆራርጦት አይልም። ግን ምን አይነት እምነት እንደምትመለከቱ የምትከተሉ አላቅም። ምን አይነት ሰብአዊነት እንዳለባችሁ አላቅም። በተለይ እዛ አካባቢ አብዛኛው ጊዜ ሙስሊም አራጅ ነው ይላሉ፣ ገዳይ ነው ይላሉ። ግን ራሳቸው ገዳይ ናቸው። ያው እያየን ነው ራሳችሁ የምታረጉትን ነገር ማለት ነው። አደባባይ ወጣችሁ እየቀረጻችሁ እንደዚህ የሰውን ልጅ በህይወት እያለ እየቆራረጣችሁ ሲፈልጋችሁ ደግሞ ምንም የማያውቀው ምስኪኑን ገበሬ እዛ ሄዳችሁ ብር አምጣ ካላችሁ የለንም ካሉ እዛው ነው ድፍት የሚያደርጉት። ወላሂ ላዚም ትላንት የተለቀቀው ቪዲዮ አይታችሁ ከሆነ ገበሬዎቹን እያረሸኗቸው ነበር። እነዚህ እዛ አካባቢ የሚኖሩ ማህበረሰብ ወይ ከመንግስት ጎን አልሆኑ ወይ ደግሞ እዛ ከሚደግፉት አልሆኑ ማለት የሚደግፉትም በዛው እየረሸናቸው ነው። ከመንግስትም እንዳይሆኑ ደግሞ እነሱ የነዛ ያው እኛ ነፃ እናወጣቸዋለን የሚሉ ደጋፊዎች ናቸው። በጣም የሚያሳዝነኝ ነገር እነዛ ምስኪን ገበሬዎች ናቸው። ብቻ ከባድ ነው። ያው ዝም ብሎ እንደዚህ ያዩዋችሁና እናንተ የመንግስት አባል ናችሁ ብለው ድፍት፣ ገንዘብ አምጡ ሲባሉ የለንም ሲባሉ ድፍት። አረ ወላሂ በጣም ነው የሚያሳዝኑት። ግን እዚያ አካባቢ ያላችሁ ሰዎች አላህ Subhanahu Wa Ta'ala ከዚህ ጭንቀት አላህ ነጃ ያውጣችሁ። እናንተን ነፃ ለማውጣት ሳይሆን እናንተን ለመጨረስ የተቋቋመ እንትን ነው። በዛ ላይ ደግሞ እናንተ የተለያየ አረብ ሀገር ያላችሁ አውሮፓ የሚሆን የተለያየ ቦታ ያላችሁ ማህበረሰባችሁ ሊገደልባችሁ፣ ማህበረሰባችሁ ሊያልቅባችሁ፣ ሊጨርሱባችሁ እናንተ ግሩፕ ፈጥራችሁ ገንዘብ ሰብስባችሁ ለነዛ ማቋቋሚያ ብላችሁ የምትልኩት ነገር በጣም ነው የሚያሳዝነኝ። አሁን የመዳም ቅመም በየአረብ ቤቱ ሽንት ቤት እያጠብሽ ፋኖ
ምስኪኑን ለማቋቋም ብለሽ ገንዘብ ትልኪያለሽ። ከዛ በኋላ ምን ትደረጊያለሽ? እዛው ቤተሰብሽን በሆነ ነገር ይጨርሱልሻል ማለት ነው። እናንተ ናችሁ ለዚህ ሁሉ ተጠያቂ። ቴሌግራም ከፍታችሁ ገንዘብ የምትሰበስቡ ናችሁ። ምስኪኑን ገበሬ ምስኪን የሆነችዋን እናት በልታ ጠግባ እንኳን ያልበላችን እናት እያስጨረሳችሁ ያላችሁ አውሮፓ፣ የተለያየ አረብ ሀገር ያላችሁ ሰዎች ናችሁ ይህንን ድርጊት የምታደርጉት። እና በዛ ነገር ተቆጥባችሁ በአንድነት ፍቅርን የሚያመጣ ነገር አንድነታችንን የሚያጠናክር ነገር ብታደርጉ መልካም ነው። ተከፋፍለን በየቦታው የጦርነት መዘዝ የሚከፈትበትን እርስ በርስ የምንባላበትን ነገር አቁማችሁ ይሄ ነገር እኮ እንዴ ሰው ነፃ ለማውጣት ሀገር እመራለሁ የሚል ሰው እኮ ሰውን በጭካኔ መልኩ እንደዚህ እየቆራረጠ እያሳያችሁ እንዴት ነው እሱን ለመምረጥ የምትሞክሩት? እንዴት ነው ነፃ የሚያወጣችሁ? ምስኪኑን ገበሬ እየደፋ እዛው እያያችሁ እንዴት ነው ነፃ የሚያወጣው? ነፃ አውጪ እኮ ለማህበረሰቡ የሚሳሳ የሚራራ ለወደፊት መልካም ነገር አሁን መልካም ነገር አሳይቶ ወደፊትም ደግሞ መልካም ነገር የሚሰራ ሰው ነው እንጂ እዚሁ የተደፋፉ እያሳዩ እዚሁ ጭካኔያቸውን እንዲህ የሰውን ልጅ የተከበረውን የሰውን ልጅ በመጥረቢያ እንዲህ እየቆራረጡ ነፃ አውጪ ሊሆኑ አይችሉም። እንደኔ ቅርታ አድርጉልኝና አረብ ሀገር የምትገኝ እህቴ ተጠንቀቂ። ዛሬ የምትሰበስቢው ግሩፕ ከፍተሽ የምትሰበስቢው ገንዘብ ቤተሰብሽን ለማጥቃት ነውና ቆም ብላችሁ አስቡ። በተለይ የመዳም ቅመሞች ያው ይህንን ለማለት ነው፣ ሌላ ነገር አይደለም። አመሰግናለሁ። ቪዲዮን ሼር አድርጉት። ይህንን ነገር ለሚያደርጉ ለመዳም ቅመሞች እንዲደርስልኝ አድርጉ። እኔ ፖለቲካም ሆነ ስለ ሃይማኖትን መግባት አልፈልግም፣ ግን ደግሞ እነዚህ ጨካኞች መሆናቸውን እንድታቁልኝ ለመናገር ነው።